ካሽ ቤዝ እና አክሩዋል ቤዝ ነው ዛሬ በደንብ የምናየው። ኮንቨርዥኑን እናያለን፣ ዲፈረንሳቸውን ደግሞ በደንብ ኢላስትሬት አድርገን እናያለን። ይሄን ለመስራት ይሄን ኤግዛምፕል ተመልከቱ። assume that ኢሰር contractors signs an agreement to construct a garage for $22,000 ይለናል። በጃንዋሪ ወር ያደረገው ስራውን አጠናቆን ያስረከበው 18000 ብር በዱቤይ ኢንከር አድርጎ የሰራው። ስለዚህ አካውንት ፔብል ብለን እንመዘግባለን። በዱቤይ ኢንከርድ የተደረገ ኮስት ስለሆነ ኢንድ ኦፍ ጃንዋሪ ደግሞ ስራውን አጠናቆ ከስተመሩ አስረክቧል። በፌብሩዋሪ ወር ደግሞ 22000 ካሽ ኮሌክት ተደርጓል ከከስተመሩ የሰራበትን ማለት ነው። ስለዚህ አካውንት ሪሲቨብል ተብሎ ጥር ላይ የተመዘገበውን አሁን እንቀንሳለን። ካሻችን ደግሞ ደቢት ይደረጋል ማለት ነው። ማርች ወር ላይ ፔይ አድርጓል። ጃንዋሪ ወር ላይ በዱቤይ ኢንከርድ ያደረግነውን ኮስት አሁን ለክሬዲተሩ ለአበዳሪው ከፍሏል። ስለዚህ አካውንት ፔብል ደቢት ይሆናል፣ ካሽ ደግሞ ክሬዲት ይሆናል፣ ይቀንሳል ማለት ነው። ጥያቄው ለእያንዳንዱ ወር ኔት ኢንካምን እንድናሰላ ነው የተጠየቅነው፣ በካሽ ቤዝ አካውንቲንግ እና በአክሩዋል ቤዝ አካውንቲንግ ማለት ነው። ሶ መጀመሪያ ወደ ካሽ ቤዝ አካውንቲንግ እንመጣ። ካሽ ቤዝ አካውንቲንግ ላይ እንደምታውቁት ረቨኑ የሚባለው when cash is collected ነው። ሶ ካሽ ሪሲፕት ካለ ረቨኑ ነው። ካሽ ከተሰበሰበ regardless of the performance earn or not ማለት ነው ረቨኑ ይባላል። ኤክስፔንስ የምንለው ደግሞ ካሽ ፔመንት ካለ ኤክስፔንስ ብለን እንወስደዋለን። የጃንዋሪ ወር ምንድነው የተደረገው? ኢንድ ኦፍ ጃንዋሪ ላይ እዚህ ጋር እንደምታዩት ኢንድ ኦፍ ጃንዋሪ ወር ላይ ዴሊቨር ፊኒሽድ ጋራጅ ቱ ዘ ባየር ነው። አገልግሎቱን የሰጠ የሰበሰበው ካሽ የለም። ሶ ካሽ ስላልተሰበሰበ ዜሮ እንላለን። በፌብሩዋሪ ወር ስንመጣ ግን 22000 ብር ካሽ ኮሌክት ተደርጓል። ይህ ማለት ካሽ ተሰብስቧል። ይሄ ካሽ በካሽ ቤዝ እንደምን ይቆጠራል? እንደ ረቨኑ ይቆጠራል። ካሽ ኢዝ ኮሌክትድ ካልን ምን ስለምንል ረቨኑ ነው ስለምንል ማለት ነው። ሶ ካሽ ሪሲቭድ ኢን ፌብሩዋሪ 22000 ይኖረናል። ማርች ላይ የሰበሰብነው ካሽ የለም፣ እንዲያውም የከፈልነው ነገር ነው ያለው። ስለዚህ ዜሮ እንላለን ማለት ነው። ጠቅላላውን የሶስቱን ወር ረቨኑ ስንት ነው ወይም ደግሞ ካሽ ሪሲቭድ ስንት ነው በካሽ ቤዝ ስንል 0 + 22000 + 0 22000 ይመጣል። ወደ ካሽ ፔመንት ስንመጣ በጃንዋሪ ወር የተከፈለ ክፍያ የለም፣ ዜሮ ነው። እዚህ ጋር እንደምታዩት ጃንዋሪ ወር ላይ ምንም ነገር የለም። በፌብሩዋሪ ወር የተሰበሰበ ካሽ እንጂ የተከፈለ ክፍያ የለም። ስለዚህ እዚህም ጋር ዜሮ እንለዋለን። ማርች ወር ላይ ግን ፔይ ያደረግነው ዕዳ አለ፣ ዕዳ ከፍለናል። ጃንዋሪ ወር ላይ 18000 በዱቤይ ኢንከር ያደረግነውን ኮስት ስለከፈልን 18000 ወጪ ያለብን ኤክስፔንስ ብለን እንመዘግባለን። what is the expense for 3 months ካልን የሶስቱን መደመር ነው which is 0 + 0 + 18000 የሶስት ወር ኤክስፔንስ እንላለን ማለት ነው። for each month net income or net loss ካልን በካሽ ቤዝ ካሽ ሪሲፕት ሲቀነስ ካሽ ፔመንት ስለሆነ 0 - 0 0 22000 - 0 22000 ሎስ አለ ማለት ነው 18000 ኔት 4000 ይሆናል ማለት ነው። ወደ አክሩዋል ቤዝ ስንመጣ በአክሩዋል ቤዝ ረቨኑ ማለት እርንድ ያደረግነው ሲሆን ረቨኑ እንላለን። ኤክስፔንስ የምንለው ደግሞ ኢንከርድ ሲሆን ነው። በዚህ መሰረት በጃንዋሪ ወር ላይ ምንድነው የተከናወነው ስንል ሁለት ዋና ዋና ነገሮች ተከናውነዋል። አንደኛ አገልግሎቱን ሰጥተናል፣ ፊኒሽ አድርገናል፣ ገንብተን ጨርሰናል፣ አስረክበናል። ስለዚህ እርን ተደርጓል። ምንም እንኳ ካሽ ባይሰበሰብም ማለት ነው። ዶንት ፎርጌት ካሽ አልተሰበሰብም፣ ግን አገልግሎቱ በጥር ወር ነው የተሰጠው፣ እርን የተደረገው ማለት ነው። ሌላኛው ደግሞ ኢንከርድ አድርገናል። ምንም እንኳ ብር ባንከፍልም በዱቤይ ቢሆንም 18000 ብር ኮስት ኢንከርድ አድርገናል። ስለዚህ እነዚህ ሁለት ነገሮች በጃንዋሪ ወር ተፈጽመዋል። በሌሎቹ ወራቶች ምንድነው የተደረገው ስንል በፌብሩዋሪ እና ማርች ወር ላይ የተደረገው ካሽ ኮሌክት እና ፔይ ነው የተደረገው። ፌብሩዋሪ ላይ ካሽ ሰብስበናል፣ ማርች ላይ ደግሞ ካሽ ፔይ አድርገናል። ሌላ አገልግሎት የለም። ሶ ረቨኑ በጃንዋሪ ወር ስንት ነው ስንልባል ኦብቪየስሊ እርን ያደረግነውን እንወስዳለን which is 22000 እርን አድርገናል እንላለን። ሌሎች ወር ላይ ግን ዜሮ ነው የሚሆነው። የሶስት ወሩ ደግሞ 22000 ይመጣል። ወደ ኤክስፔንስ ስንመጣ ጃንዋሪ ወር ላይ ያልከፈልነው ግን ኢንከርድ ያደረግነው 18000 አለ። ሌሎችም ላይ ዜሮ ነው የሚሆነው። ሶ ያንዳንዱ ወር ኔት ኢንካም በጃንዋሪ ወር 4000 ምክንያቱም 22000 - 18000 በሌሎች ወር ግን 0 አድርገን አጠቃላይ የሶስቱ ወር ኔት ኢንካም 4000 ይመጣል። ባይ ዘ ዌይ ይሄ 4000 ኔት ኢንካም በአክሩዋል ያመጣ ነው። ከካሽ ቤዝ ጋርም የሶስቱን ወር ስታዩት ተመሳሳይ ነው። እዚህ ጋር እንደምታዩት የካሽ ቤዝ 4000 ነበር ቅድም ራሱ ያመጣ ነው ማለት ነው። የእያንዳንዱ ወር ላይ ሪፖርት ነው እንጂ የሚለየው ኦቨርኦል ሲደመሩት የሚመጣው ኔት ኢፌክት ተመሳሳይ ነው የሚመጣው።
እዚህ ጋር እንደምታዩት የሶስቱም ወር አንድ ላይ ኔት ስታደርጉት ተመሳሳይ የሆነ ኔት ኢንካም ነው የሚመጣ በሁለቱም አካውንቲንግ ሜቶዶች። ዲፈረንሱ ረቨኑና ኤክስፔንሶችን የምንመዘግብባቸው ታይሚንግ ነው። ይሄ ታይሚንግ ደግሞ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት የምንለው ላይ የራሱን ኢፌክት ይዞ ይመጣል። ለምሳሌ በካሽ ቤዝ ስቴትመንትስ ኦፍ ፋይናንሻል ፖዚሽንን ተመልከቱት። እንደምታዩት አሴት ላይ ለምሳሌ ካሽ አለን። በጃንዋሪ ወር ላይ ምንም አይነት ካሽ አልመዘገብንም። ፌብሩዋሪ ላይ ግን 22000 ካሽ መዝግበናል። ማርች ላይ 4000 ለምን 18000 ስለከፈልን 22000 ላይ ሲቀንስ ማለት ነው። ቶታል አሴት አስዩም ካሽ ብቻ ነው ያለን የካሽ ብቻ ድምር ይሆናል። ኢኩቲ ላይ ስንመጣ በጃንዋሪ 31 የመዘገብነው ኔት ኢንካም ስለሌለ ኢኩቲያችን ዜሮ ነው። በካሽ ቤዝ ኔት ኢንካም ዜሮ ስላለን ማለት ነው። ስለዚህ የኢኩቲያችን ዜሮ ነው። አስዩም ሌላ ነገር የለንም። ፌብሩዋሪ ላይ ስንመጣ ደግሞ 22000 ኔት ኢንካም አለን ብለን መተናል። ስለዚህ 22000 ማርች ላይ 18000 ሎስ አለን። ያ 22000 ጋር ሲሰላ 4000 ኢኩቲ ይሆናል። አሁን የሶስቱንም ወራቶች ባላንስ ሺት ብታዩት ተመሳሳይ መጣልን ማለት ነው። ግን እያንዳንዱ ወር ከአክሩዋል ቤዝ ጋር ይለያያል። ተመልከቱት። አክሩዋል ቤዝ ላይ በጃንዋሪ ወር አካውንት ሪሲቨብል እንልና 22000 አለን ማለት ነው። ምክንያቱም እርን አድርገናል፣ ነገር ግን ካሹን አልሰበሰብነውም። እርን ያደረግንበት ወቅት ነው። ካሽ ኢዝ ኖት ኮሌክትድ አካውንት ሪሲቨብል ኤግዚስት አድርጓል ማለት ነው። በፌብሩዋሪ ወር ስንመጣስ ፌብሩዋሪ ወር ላይ አካውንት ሪሲቨብል ዜሮ ይሆናል፣ ካሹን ስለሰበሰብ ነው። ካሻችን ደግሞ 22000 ይሆናል። ማርች ወር ላይ ካሽ ፔ አድርገናል። ስንት? 18000 ካሽ ፔ ስናደርግ 22000 ነበረን፣ ካሻችን 4000 ይቀራል ማለት ነው። which is 22000 ሲቀነስ 18000 4000 ካሽ ይቀረናል። ቶታል አሴት በጃንዋሪ ወር የአካውንት ሪሲቨብል እና የካሽ ድምር ይሆናል 22000። እንደዛ እያለ ይቀጥላል። ኢኩቲ ኤንድ ላያቢሊቲ ላይ ስንመጣ ኢኩቲያችን በጃንዋሪ ወር 4000 ነው የሚሆነው። ለምን? ጃንዋሪ ወር ላይ ያመጣ ነው ኔት ኢንካም በአክሩዋል ቤዝ ስንት ነበር? እዚህ ጋር እንደምታዩት 4000 ነበር። እቺ 4000 ናት ኢኩቲ ላይ ኢፌክት ያላት። ስለዚህ 4000 እንላለን። ፌብሩዋሪ ላይ ስንመጣ ኔት ኢንካማችን ዜሮ ነው፣ ነገር ግን ቢጊኒንግ ሪተርን እርኒንግ አለን which is ኢኩቲያችን ወይም ደግሞ በጃንዋሪ ወር ማለት ነው 4000 ነበር። 4000 ሲደመር የፌብሩዋሪ ኔት ኢንካም 4000 ይሆናል። ይሄን እንዳትረሱ። የእያንዳንዱን ወር ካየነው እያንዳንዱን ወር እንደ አካውንቲንግ ፔሪድ ስለምንወስደው የጃንዋሪ 31 ለፌብሩዋሪ ቢጊኒንግ ነው የሚሄደው። ስለዚህ ቢጊኒንግ ኢኩቲ ፕላስ የፌብሩዋሪ ወር 0 ኢንካም 4000 ይመጣል። ማርችን በተመሳሳይ የፌብሩዋሪ ቢጊኒንግ አለው which is 4000፣ የማርች ኔት ኢንካም ግን 0 ነው። ስለዚህ 4000 ይመጣል ማለት ነው። ወደ አካውንት ፔብል ስንመጣ ጃንዋሪ ወር ላይ 18000 ኮስት ኢንካርድ አድርገናል፣ ኦን ክሬዲት ብለናል። የዛኔ ኢንካርድ ያደረግን ጊዜ አካውንት ፔብል ለመስግበናል፣ ምንም እንኳ ካሽ ባይከፈልም ማለት ነው። እቺ አካውንት ፔብል ናት አሁን 18000 ጃንዋሪ ላይ የተመዘገበችው። ነገር ግን ፌብሩዋሪ ላይ ስንመጣ ፌብሩዋሪ ላይ ካሽ ነው ኮሌክት ያደረግነው፣ ኖት ፔድ የከፈልነው ነገር የለም። ስለዚህ ስቲል አካውንት ፔብሏ ትቀጥላለች ፌብሩዋሪ ላይ ማለት ነው። ማርች ላይ ስንመጣ ግን ፔ አድርገናል። 18000 የነበረብንን ዕዳ ከፍለናል። ስለዚህ ከተከፈለ የነበረን 18000 ዕዳ ነበረብን፣ ከፈል ነው ካልን ባላንሱ 0 ይመጣል ቢኮዝ ፔድ ስለተደረገ ማለት ነው። ናው ቶታል ኢኩቲ ኤንድ ሊያቢሊቲን ዲተርማይን ስታደርጉ ኢኩቲ 4000 ፕላስ 18000 22000 ቀጣይ 22000 ቀጣይ 4000 ይመጣል ማለት ነው። ከቶታል አሴት ጋር ያው ማች ማድረጉን ታያላችሁ። አሁን እዚህ ጋር ስታዩት በሁለቱም አካውንቲንግ ሜቶዶች ኢች መንዝ ሪፖርት ያደረግነው የባላንስ መጠን ይለያያል። የአሴት፣ የሊያቢሊቲ፣ የኢኩቲ መጠናችን ጠቅላላ ኢች ፔሪድ ኢች መንዝ ሪፖርት ያደረግነው ባላንሳችን ይለያያል። ይሄ ነው ልዩነት የሚፈጥረው እንጂ ኦቨርኦል የሶስት ወር ኢፌክት ተመሳሳይ እንደሆነ ነው የሚነግረን። እዚህ ጋር ደግሞ ኮንቨርዥን ነው የምናየው። ተቋማት የሚጠቀሙትን ካሽ ቤዝ ወደ አክሩዋል ቤዝ መቀየር ቢፈልጉ፣ ለምሳሌ አስዩም ዛት ዶክተር ሉዋም የዴንቲስት ነች፣ ስሞል ቢዝነስ ኦውን አድርጋለች። የምትጠቀመው አካውንት ሜት ደግሞ ካሽ ቤዝ ነው። በ2022 300,000 ያክል ካሽ ሪሲቭድ አድርጋለች ፍሮም ሄር ፔሸንትስ። ነገር ግን ደግሞ 170,000 ለኦፕሬቲንግ ኤክስፔንስ ከፍላለች። ይሄ እንደምታዩት ካሽ ቤዝ ከሆነ የምትጠቀመው ካሽ ሪሲቭድ ፍሮም ከስተመር 300,000 ሲቀነስ ካሽ
ፔይ ፎር ኦፕሬቲንግ ኤክስፔንስ 170,000 ሶ ኔት ኢንካሟ 130,000 አለ ነው የምትለው። ምን ይለናል? ጃንዋሪ 1 እና which is the beginning period and December 31 ending period she has account receivable, unearned service revenue, accrued liability and prepaid expense አክሩዋል እና ዲፈራል አካውንቶች አሏት እነዚህ ማለት ነው። ሶ እዚህ ጋር ጃንዋሪ 1 2022 ይላል። ኦብቪየስሊ ይሄ ቢጊኒንግ ይር ማለት ነው። ዲሴምበር 31 2022 ይላል። ይሄ ደግሞ ኢንዲንግ ፔሪድ ነው። ስለዚህ አሁን ኮንቨርት ከማድረጋችን በፊት እነዚህ አካውንቶች በካሽ ቤዝ እንዴት ነው የሚመዘገቡት የሚለው ማወቅ አለባችሁ። ይሄን ለመረዳት አንድ ቀላል ሜትድ አዘጋጅቼላችኋለሁ። ሉክ እዚህ ቴብል ላይ ካሽ ቤዝ ብንጠቀም በያዝነው የአካውንቲንግ አመት እንዴት እንመዘግበው ነበር? አክሩዋል ቤዝ በያዝነው አመት ብንጠቀም ደግሞ በያዝነው አመት ምን ብለን እንመዘግበው ነበር? ከካሽ ቤዝ ወደ አክሩዋል ቤዝ ስንቀይር ምን ብናደርግ ነው የሚስተካከለው የሚለውን ነው የምትጠይቁ። ስለዚህ እነዚህን አራት አካውንቶች ለምሳሌ ቢጊኒንግ አካውንት ሪሲቨብል፣ ይሄ ማለት ምን ማለት ነው? ቢጊኒንግ አካውንት ሪሲቨብል ማለት በያዝነው አመት እንሰበስበዋለን ብለን እየጠበቅ ነው። ነገር ግን ኢንከርድ የሆነ መቼ ነው? ላስት ይር ነው። ላስት ይር ኢንከርድ ሆኖ እንደ አካውንት ሪሲቨብል ተመዝግቦ መጥቷል። በዚህ አመት እንሰበስበዋለን ብለናል። ካሽ ቤዝ ብንጠቀም ኑሮ ስንሰበስበው ምን እንለዋለን? ካሽ ደቢት ይደረጋል። አያችሁ አሁን ሲሰበሰብ ካሽ ደቢት ይደረግና ረቨኑ ብሎ ደግሞ ይመዘግበዋል። ማን? ካሽ ቤዝ። አክሩዋል ቤዝ ቢሆን ግን ሲንስ ይሄ ኦልሬዲ እንደ ረቨኑ የተመዘገበው ላስት ይር ስለሆነ ሲሰበሰብ ካሽ ደቢት አካውንት ሪሲቨብል ቀነሰ ነው የሚለው። እዚህ ጋር ነው ጥያቄው። ሁለቱን ስታወዳድሩ አሁን ካሽ ቤዝ ስትጠቀሙ ከነበረ እንደምን መስግባችሁታል? እንደ ረቨኑ ብላችሁ መስግባችሁታል። አክሩዋል ቤዝ ግን ይሄን ረቨኑ ብሎ አይወስደውም። ስለዚህ ወደ አክሩዋል ቤዝ መቀየር ከፈለጋችሁ ረቨኑ ብላችሁ የመዘገባችኋትን ምን አድርጉ? ሪሙቭ ማድረግ መቻል አለባችሁ። ካሽ ቤዝ ላይ ሪሙቭ ማድረግ አለባችሁ። ስለዚህ ረቨኑ ምን ትደረጋለች? መቀነስ አለባት ነው። መፍትሄው ይሄ ነው። ሌላው ኢንዲንግ አካውንት ሪሲቨብል። ኢንዲንግ አካውንት ሪሲቨብል ማለት በዚህ ዓመት ኢንከርድ ሆኖ በሚቀጥለው ዓመት የምትሰበስቡት ማለት ነው። ስለዚህ በዚህ ዓመት ኢንከርድ ሲሆን በካሽ ቤዝ ብርም ስላልተሰበሰበ አንመዘግበውም። አክሩዋል ቤዝ ግን ይመዘግበዋል። ምን ብሎ? ተሰብሳቢ ብሎ ይመዘግበዋል። ረቨኑ ደግሞ ብሎ ይመዘግበዋል። ባይሰበሰብም ብሩ እርን ስለተደረገ እንደ ረቨኑ ይመዘገባል። አሁን ከካሽ ቤዝ ወደ አክሩዋል ቤዝ ስትቀይሩ ምንድነው መፍትሄው ካላችሁ፣ ካሽ ቤዝ ላይ አልመዘገባችሁትም። አክሩዋል ቤዝ ቢሆን ግን ይመዘግበው ነበር። ስለዚህ ኢንክሉድ እናረጋታለን፣ አድ ትደረጋለች። ይህም ፎርሙላ ተመልከቱት። በቢጊኒንግ አካውንት ሪሲቨብል እና ኢንዲንግ አካውንት ሪሲቨብል፣ ቢጊኒንግ አካውንት ሪሲቨብል ተቀናሽ ትሆናለች ማለት ነው። አሁን በአንድ ሳዩዋችሁ መሰረት ኢንዲንግ አካውንት ሪሲቨብል ደግሞ ተደማሪ ትሆናለች። ማን ላይ? ካሽ ሪሲቭድ ፍሮም ከስተመር ላይ። ምክንያቱም እቺ በካሽ ቤዝ እንደ ረቨኑ አድርገን ወስደናታል። ስለዚህ እዚህ ውስጥ በስተት የጨመርነውን እናስወግዳለን፣ ያላካተትነውን ደግሞ እንደምራለን ማለት ነው። መጨረሻ መዳረሻችን ረቨኑ በአክሩዋል ቤዝ እንዲሆን ማለት ነው። ወደ ሁለተኛው ስንመጣ ቢጊኒንግ አንኤርንድ ረቨኑ ነው። ይሄ ማለት ደግሞ በያዝነው ዓመት አገልግሎቱ ሽያጩ ይፈጸማል ተብሎ የሚጠበቅ ብሩን ተቀብለናል ቀድመን፣ በዚህ ዓመት ነው አገልግሎቱን የምንሰጥ ብለን ማለት ነው። መቼ ነው የተቀበልነው? ላስት ይር። ስለዚህ በዚህ ዓመት አገልግሎቱን ስትሰጡ ምን ብላችሁ ትመዘግቡታላችሁ? ካሽ ቤዝ ምንም አትመዘግቡትም። በአክሩዋል ቤዝ ቢሆን ግን በዚህ ዓመት አገልግሎቱን ስትሰጡ ኦኬ ዕዳዬ ቀነሰ፣ አንኤርንድ ረቨኑ ደቢት ተሉና ረቨኑ ክሬዲት ይሆናል። ስለዚህ ኮንቨርዥን ላይ በካሽ ቤዝ ስላልመዘገባችሁት አክሩዋል ቤዝ ግን ስለሚመዘገበው ምን ይደረጋል? አድ ይደረጋል ማለት ነው። ለምን? ካሽ ቤዝ ስላልመዘገበው ነው እዚህ ጋር አድ የማደርገው። ሁለተኛው ኢንዲንግ አንኤርንድ ረቨኑ። ይሄ ደግሞ ማለት ነው በዚህ ዓመት ብሩን ሰብስቤዋለሁ፣ አገልግሎቱን ወይም ሽያጩን የምፈጽመው ግን በሚቀጥለው ዓመት ነው። ስለዚህ ካሽ ቤዝ ከሆነ የምትጠቀሙት ካሽ ስለሰበሰባችሁ ረቨኑ ትሉታላችሁ። አክሩዋል ቤዝ ከሆነ ግን የምትጠቀሙት ካሽ ደቢት ይሆናል። ዕዳ ብላችሁ ነው የምትመዘግቡት። ምክንያቱም አገልግሎቱን ወይም ሽያጩን የምትሰጡት ገና በሚቀጥለው ዓመት ስለሆነ ማለት ነው። አሁን ወደ ኮንቨርጅን ስትመጡ ካሽ ቤዝ ረቨኑ ብሎታል፣ አክሩዋል ቤዝ ግን ረቨኑ አላለውም። ስለዚህ ቺ ረቨኑ የተባለችው ምን መደረግ አለባት? መወገድ አለባት። እዚህ ጋር እንደምታዩት ፎርሙላው ቢጊኒንግ አንኤርንድ ሰርቪስ ረቨኑ ተደማሪ ነው፣ ኢንዲንግ አንኤርንድ ሰርቪስ ረቨኑ ደግሞ ተቀናሽ ነው። ማን ላይ? ካሽ ሪሲቭድ ፍሮም ከስተመር ላይ። ይሄ ያው በካሽ ቤዝ እንደ ረቨኑ ስለሚቆጠር እነዚህን ሁለት ነገሮች ቢጊኒንግ አንኤርንድ ሰርቪስ ረቨኑ ሲደምሩበት
ወይም ደግሞ ኢንዲንግ አንኤርንድ ሰርቪስ ረቨኑ ሲቀንሱበት መዳረሻችን አክሩዋል ረቨኑ ይሆናል ማለት ነው። ሶስተኛው ቢጊኒንግ አኪውርድ ሊያቢሊቲ ነው። ይሄ ማለት ደግሞ ምንድነው? በያዝነው ዓመት እንከፍለዋለን ብለን ያሰብነው። ሉክ ላስት ይር ኢንከርድ ሆኗል። ብሩን ሳትከፍሉት ነው የመጣችሁ። በዚህ ዓመት ትከፍሉታላችሁ። ስትከፍሉት በዚህ ዓመት ኤክስፔንስ ትሉታላችሁ። ያው ካሽ ደግሞ ክሬዲት ይሆናል። በአክሩዋል ቤዝ ግን ኢንከርድ የሆነው ላስት ይር ስለሆነ በዚህ ዓመት ስትከፍሉት አካውንት ፔብል ቀነሰ፣ ካሽ ደግሞ ቀነሰ ብላችሁ ነው የምትመዘግቡት። አሁን ወደ ኮንቨርዥን ስንመጣ በካሽ ቤዝ እንደ ኤክስፔንስ መዝግባችሁታል። አክሩዋል ቤዝ ግን ሊመዘግበው አይፈልግም። ታስወግዱታላችሁ፣ ረዲዩስ ይደረጋል ማለት ነው። ኢንዲንግ አኪውርድ ሊያቢሊቲን ስንመጣ ይሄ ማለት በሚቀጥለው ዓመት እንከፍለዋለን ብለን ያሰብነው ነገር ግን በዚህኛው ዓመት ኢንከርድ የሆነ ነው። ስላልተከፈለ ካሽ ቤዝ አይመዘግበው። አክሩዋል ቤዝ ግን ባይከፈልም ኤክስፔንስ ይለዋል፣ እዳ ብሎ ይመዘግበዋል። እዚህ ጋር አሁን ኮንቨርት ስታደርጉ ካሽ ቤዝ አልመዘገበውም፣ አክሩዋል ቤዝ ግን እንደ ኤክስፔንስ ይመዘግበዋል። ዳትስ ዋይ ኤክስፔንስ አድ ይደረጋል ማለት ነው። ይህን ፎርሙላ ተመልከቱ። ቢጊኒንግ አኪውርድ ሊያቢሊቲ ተቀናሽ ይደረጋል። ኢንዲንግ አኪውርድ ሊያቢሊቲ ደግሞ ተደማሪ ይደረጋል። ማን ላይ? ካሽ ፔድ ፎር ኦፕሬት ኤክስፔንስ ላይ። ያው ይህ አማውንት በካሽ ቤዝ እንደ ኤክስፔንስ ተደርጎ ይወሰዳል። እነዚህን ኤክስፔንስ አማውንት ላይ ቢጊኒንግ አኪውርድ ሊያቢሊቲን ቀንሰን ኢንዲንጉን ደግሞ ደምረን አክሩዋል ቤዝ ኤክስፔንስ ላይ እንደርሳለን ማለት ነው። የመጨረሻው ቢጊኒንግ ፕሪፔድ ኤክስፔንስ ነው። ይሄ ማለት ላስት ይር ነው ብሩ የተሰበሰበ ጋይዝ፣ በዚህ ዓመት ምን የሆነ ኢንካርድ የሚሆን ማለት ነው። ስለዚህ በካሽ ቤዝ አይመዘገብም ካሽ ስላልተከፈለ። በዚህ ዓመት ኢንካርድ ሲሆን ኤክስፔንስ ዴቢት ይሆናል። ፕሪፔድ ኤክስፔንስ እንደ አሴት ስለመዘገብ ነው ይቀንሳል። ወደ መፍትሄው ስንመጣ ኤክስፔንስ ተደርጎ መቆጠር ስላለበት ኢንክሉድ ይደረጋል ማለት ነው። ሌላው ኢንዲንግ ፕሪፔድ ኤክስፔንስ ነው። በሚቀጥለው ዓመት እንጠቀመዋለን ብለን ያሰብነው በዚህ ዓመት የከፈልነው ነው። ስለከፈልነው ኤክስፔንስ ዴቢት ይሆናል፣ ካሽ ክሬዲት ይሆናል። አክሩዋል ላይ ግን ስለከፈልን ብቻ ኤክስፔንስ አንልም፣ ፕሪፔድ ኤክስፔንስ ይባላል። ቅድመ ክፍያ፣ ካሽ ደግሞ ይቀንሳል። አሁን እዚህ ጋር እንደምታዩት ካሽ ቤዝ ኤክስፔንስ ብሎታል፣ አክሩዋል ቤዝ ግን ኤክስፔንስ አላለውም። ስለዚህ ማስወገድ አለባችሁ ማለት ነው። እዚህ ጋር ፎርሙላውን እንደምትመለከቱት የቢጊኒንግ ፕሪፔድ ኤክስፔንስ ተደማሪ ተደርጎ ይወሰዳል። ኢንዲንግ ፕሪፔድ ኤክስፔንስ ደግሞ ተቀናሽ ተደርጎ ይወሰዳል። ማን ላይ? ካሽ ፔድ ፎር ኦፕሬት ኤክስፔንስ ላይ። ይህ አማውንት በካሽ ቤዝ እንደ ኤክስፔንስ ተደርጎ ይወሰዳል ማለት ነው። መጨረሻ መዳረሻችን ኤክስፔንስ ኦን አክሩዋል ቤዝ ይሆናል። እነዚህ ሁለት አካውንቶች ደምራችሁ ስቀንሱ ማለት ነው። ሁሉን አጠቃላይ ስናመጣው ካሽ ሪሲፕት ፍሮም ከስተመራችን የተሰጠን 300 ሺህ ነው። ስለዚህ ቢጊኒንግ አካውንት ሪሲቨብል ተቀናሽ ነው ብለናል፣ ይሄው እንቀንሰዋለን። ኢንዲንግ አካውንት ሪሲቨብል ተደማሪ ነው ብለናል፣ ይሄው እንደምረዋለን 9000። ቢጊኒንግ አንኤርንድ ሰርቪስ ረቨኑ ሲጀመር የለንም፣ ያው ተደማሪ ነው የሚሆነው። ኢንዲንግ አንኤርንድ ሰርቪስ ረቨኑ ተቀናሽ ስለሆነም ቀነስ ነው። የአራቱ ኢፌክት 7000 ተቀናሽ ይመጣል። ከ300 ሺህ ሲቀነስ 7000 293 ሺህ ረቨኑ በአክሩዋል ቤዝ ይመጣል ማለት ነው። የአክሩዋል ቤዝ ረቨኗችን 293 ሺህ ነው። በካሽ ቤዝ ግን ስንት ነበር ያልነው? 300 ሺህ ነበር ያልነው። ወደ ኤክስፔንስ ስንመጣ ካሽ ፔድ ፎር ኦፕሬቲንግ ኤክስፔንስ በካሽ ቤዝ 170 ሺህ ነው። ነገር ግን ቢጊኒንግ ፕሪፔድ ኤክስፔንስን እንደምራለን ብለናል፣ 1800 እንደምራለን። ኢንዲንግ ፕሪፔድ ኤክስፔንስን እንቀንሳለን፣ 2700 እንቀንሳለን። ቢጊኒንግ አኪውርድ ላያቢሊቲን እንቀንሳለን። ኢንዲንግ አኪውርድ ላያቢሊቲን ደመራል። የአራቱ ኢፌክት 2600 ተደማሪ ይመጣል ማለት ነው። አጠቃላይ 170 ሺህ ፕላስ 2600 በአክሩዋል ቤዝ ኦፕሬቲንግ ኤክስፔንሳችን 172600 ይሆናል ማለት ነው። አሁን በሁለቱም ኬዝ ረቨኑ እና ኤክስፔንሶች አሉ። ኔት ኢንካም በካሽ ቤዝ ስንት ይሆናል ካልን ከላይ ቅድም የተሰጠን ጊቭን አለ which is 300 ሺህ ማለት ነው። 300 ሺህ ይኖረናል ማይነስ ካሽ ፔመንት ወይም ደግሞ እንደ ኤክስፔንስ የምንቆጥረው ደግሞ 170 ሺህ which is given ነው 170 ሺህ። ኔት ኢንካማችን 130 ሺህ ይሆናል ማለት ነው። ኔት ኢንካም በአክሩዋል ቤዝ ስንመጣ ረቨኑ which is earn ያደረግነው እዚህ ጋር ካልኩሌት ያደረግነው 293 ሺህ ማይነስ ኤክስፔንሳችን እዚህ ጋር ካልኩሌት ያደረግነው አለ 172600 which is equal to 120400 ኔት ኢንካም ይኖራል ማለት ነው። ውድ ቤተሰቦች ለዛሬ ያዘጋጀውላችሁ ኮንቨርዥንስ ኦፍ ካሽ ቤዝ ቱ አክሩዋል ቤዝ ይሄንን ይመስል ነበር። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ በኮሜንት መስጫ ሳጥኑ ላይ የልባችሁን መሻት እንድትገልጹ አበረታታለሁ። ሰላም ሁኑ።